ሳሮን እንግዲህ ቀስ በቀስ ውርደቷ እየተጋለጠ ይገኛል ማለት ነው። የገዛ ወንድሟ እያጋለጣት ነው ማለት ነው። ዳዊት እየተከታተላት ነው። ቢሮዋ ሄዶ ለተከታታይ 3 ቀን ስራ አልገባችም። ስራ ብላ የምትሄድበት ቦታ ማለት ነው። በተዘዋዋሪ ህጻናትን እንደምትሸጥም ደግሞ ደርሶባታል ማለት ነው። ያንን ነገር ደግሞ ቢጠይቃትም በልህ እንጂ በጸባይ ምንም ልትመልስ አልቻለችም። እንደገና በጣም ብዙ ገንዘብ ብዙ በባሏ ስም አካውንቱ ላይ አስገብታለች። በጣም በብዙ ማለት ነውና ያንን አካውንት አሳይኝ፣ የቡክ አካውንትሽን አሳይኝ አላት ማለት ነው። አላሳይም ስትለው ክላሷ ገብቶ እንግዲህ ምን ቅርቅር አድርጎ ፋይሉን የህዊ ልጅ ፎቶ አገኘ ማለት ነው። ገብቷቸዋል አይደለ? የህዊ ልጅ ፎቶ አገኘ፣ ደነገጠ፣ ኪስ ውስጥ አደረገ ማለት ነው። ያንን ፋይል እየፈለገ ያለ ሳሚ መጣበት። ሳሚ ሲመጣ ተደናገጠና ኧረ መንቀረው እንጂ በደንብ መነቃቅረው ለምን ተደነግጣለህ ምናምን ስለው አልደነግጥም፣ እንደውም ና አግዘኸኝ አብረን ብንፈልግ ጥሩ ነበረ አለው ማለት ነው እንትና። ከዛ ሳሚና ዳዊት ተነጋገሩ። ሳሚ ተናዶ ወጣ። እንትናም ማን ነው ዳዊትም ከእህቱ ጋር ሶፋ ላይ ቁጭ ደግሞ ምን ሆናችሁ ስትለው አሁን ምን አቅለታለሁ ዝም ብሎ እንደፊንጣ ይዘላል አለ ማለት ነው። ከዛም ሄሮት ደግሞ ወንድሜ እኔ እነኚህ ባልና ሚስቶች ምንም አላማሩኝም፣ ምንም በቃ ስራቸው ሳስበው ራሱ አንድ አይነት ይመስለኛል። እሱም ተደብቆ የሆነ የሚሄድበት ቦታ በነገራችን ላይ እሷ እየተደበቀች እየተከታተለችው እያለ ያው ቆቅ ስለሆነ ሳሚ ከኋላዋ ያዛት ማለት ነው። ሂሩት የት እንደሚሄድ እያዛት ነበር። እሱ ግን እየሄደ ያለው የህዊ ልጅ ያለችበት ነው። አሁን ከዛ አዘዋውራ የህዊ ልጅ ወደ ሌላ ቦታ ወስዳታለች ማለት ነው። እቺ የተረገመች ሳሮን ለሞግዚቷ ብር ሰጣታለች፣ ገዢ እስከሚመጣ ድረስ። እኔ የዚች ልጅ መከራ የተረፈኝ ዳይበሯ ብቻ ነው፣ ዳይበራና ወተቷ ብቻ ነው አለችና ያው ብር ሰጠቻት። አሁን ስትንቀረፈፊ ደግሞ ሌላ ሰው ይቀበልሽና ታይኛለሽ፣ አንቺን አያድርገኝ፣ ዋጋ ነው ማስከፈልሽ አለቻት ማለት ነው፣ የሞግዚቷን ማለት ነው። እንግዲህ የሄዊ እህት ደግሞ ሳሎን እንደማንች ሰላም እነ ሳሮን ቤት መጣ። የህዊ ጓደኛ ማለት ነው በጥፊ መታቻት ማለት ነው። ሳሮንን አበደች። ጀምር እንዴት ደስ እንዳለኝ አጠይቁኝ። ትናንትና እንደ ድጋሚያት አልኩኝ እኮ የምትሰማኝ መስሎኝ ማለት ነው። እንደው ድጋሚያት አልኩ እና እንግዲህ ያው ህዊ የሚሰጣት ካራክተር ሁሉም ቦታ በጣም ከባድ ካራክተር ነውና የእውነት በጣም ታሳዝናለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ያለው? አልሐምዱሊላህ። እንግዲህ ሳሮን ወንጀሏ ቀስ በቀስ እየተጣራ ነው ማለት ነው። ዳዊት እየተከታተላት ነው። አሁን እንግዲህ ዳዊት አይለቃትም። አንተ እዚህ መነጨራለሁ ብትል ሌላ ነገር ይከተላል። ነገር ያለው ደግሞ ከየት የመጣ አሁን ከዛን የህዊ ልጅ አሽሽታ ከመጣች በኋላ ዋና ጠላታቸው እኮ እኔ እንደሆንኩ አያውቁም፣ እስካሁንም አልጠረጠሩኝም እያለች ብቻዋን እያወራች እየሳቀች ወደ ቤት ተመለሰች ማለት ነው። እንግዲህ የህዊ ልጅ ማነው እሱ በቅርቡ አመጣልሻለሁ ብሏታል ህዊን ማለት ነው። እባክህን ተስፋ ሰጠኸኝ እኮ እባክህን ሳሚ ወይ ሄደን እንይ ወይ ፖሊስ ይዘን እንሄድና እንያዝ። እኛ መሄዳችንን ካወቁ ልጅቷን እንደውም ወደ ሌላ ቦታ ያሸሿታል ምናምን አላት ማለት ነው። አሸሽታታለች ሳሮን አሁንም ወደ ሌላ በባስ ማለት ነውና አረ ሳሮን ግን እንግዲህ ሳንትና ዳዊት ያንን ፎቶ ኪስ ውስጥ አድርጎ እሷ ከስራ መታ እንግዲህ ሁሌም እየተጨቃጨቁ ነው። ዳዊትና ሳሮን አሁን ላይ በጣም እየተጨቃጨቁ ነው ማለት ነው። ሂሩትም ደግሞ እያንዳንዷን እንቅስቃሴ ለወንድሞቿን የወንድሜ ነው የምትለው ብቻ አላቅም የምትደውልበት እያንዳንዱን እንቅስቃሴ እየተጠነቀቃችሁ አድርጉ። ሳሚ እናንተን ማየት የለበትም፣ ቶሎ ብላችሁ ከዛ ጋር ውጡ እያለቻቸው ነው ማለት ነው። ሳሚ የሆነ የሚሄድበት ቦታ አለ፣ እኔ አላቅም፣ እየተደበቀ የህዊን ልጅ ላይ ይሁን አላቅም። እንግዲህ ሂሩትም መከታተሏን አላቆመችም። ያው ከኋላ ጋማዋን ያዛት እንጂ እንዴ ወይኔ ሂሩትዬ እኔ ቆንጆ እንግዲህ ህዊዬ በጣም ታሳዝናለች። የእውነት ለእሷ የሚሰጠው ካራክተር ሁሉም ቦታ ሁሉም ድራማ ላይ ከባድ ነው እና ትዕግስት ስላላት ይመስለኛል ሳስበው። እና ያው ዳዊት አሁን ላይ እህቱ ላይ ዞር ብሎባታል። ምክንያቱም ማወቅ አለብኝ ብሏታል እያንዳንዱን ነገር። እህቴ እኔ እንደዚህ እህቴ ነሽ ብዬ ምንም የምሸፍንልሽ ነገር የለም፣ ካሁን በኋላ ሁሉንም ነገር ትነግሪኛለሽ አላት ማለት ነው። ምን ሆነ አልቆ የዚህ ቤት ሰዎች በቃ እኔንም ሳሚን ሲያቀታችሁ ደግሞ ወደ እኔ መጣችሁ
ለእኔ ቆይ ማን ያለ ደግሞ የገዛ ወንድሜ ምን ላይ ምናምን አለችው። አይ እህቴ ነገሩ እንደ ቀላል እንዳታዩ፣ ይህ ከባድ ነገር ነው እየሰራሽ ያለችው ገንዘብ። እንደገና ደግሞ አንቺ እዛ ስራ ውስጥ ነው የሚሰራው ብለሻል። የምታገኘው ገንዘብ ደግሞ በጣም ከባድ ነው። አንቺ ለኤንጆ ብሎ የሚሰጠውን ገንዘብ እንዳለ የእርዳታ ገንዘቡን እሷ ነች አሉ የምትበላው። ገብቷቸዋል አይደለ? ለእርዳታ ተብሎ የሚሰጠውን ብር እንዳለ እሷ እየበላች እንግዲህ የእሷ አካውንት ላይ ይሄ ሁሉ ብር ከየት መጣ እንዳትባል በባሏ አካውንት አስቀመጠች ማለት ነው። ከዛ ሳሚ ጋር ደወለች እና ሳሚ ደውሎ ወንድምሽ ክላስ ገብቶ መኝታ ቤታችን ገብቶ ፋይሎቹን እንዳለ ምንቅርቅር አደረጋቸው። ምን እንደሚፈልግ አላውቅም። ምን እንደምትፈልገው ሲለው አያገባህም ብሎ አለኝ። ይፈልግ ተው ይድከመው፣ የባንክ አካውንቱን ነው እንጂ የባንክ ቡክሽን እየፈለገ ያለው አይደለ? ተው ይፈልግ፣ ካገኘው ጥሩ ነው ብላ እንትን ብላ ሳጋችበት ሳሚ ላይ በል አንተ ጋር ያለውን ብር ቶሎ ብላ ወደ እኔ አካውንት አዘዋውርልኝ አለች ማለት ነው። ከዛም እንግዲህ ሳሚና ሳሮን በስልክ ከዛ ተለያዩ። ከዛ ሳሮን ወደ ቤት መጣች። ወደ ቤት ስትመጣ ሰላም የህዊ ጓደኛ ሶፋ ላይ ቁጭ ብለዋል። ሁለቱ እያወሩ እያሉ ስትመጣ እንዴት ማናዞች ነው ሰው እዚህ ቤት ያስገባሽው ብላ ህዊ ለጮችበት ማለት ነው። ደግሞ አንቺ ምን ቤት ነሽ? ምን ትመስላለች እቺ? ወይኔ እንዴት እንዳሳቀችኝ ሰላም እውነትም ሰላም ጠፈጠፈቻት፣ በጥፊ ያጮለችልኝ እንችን ሳሮንን ማለት ነው። ከዛ ህዊዬ የጎተተቻት ውጪ ባክሽን ለእኔ ስትይ ሰላምዬ፣ ኧረ ታባቷንስና ደግሞ ቤቱ ያምራል። እንዴት እንደሚያምር አልኩ እኮ። ደግሞ እቺ ለካ ውስጡ ያለችው አንቺ እንደዚህ እየተቆላሽ ነው የምትኖሪው እዚህ ቤት ውስጥ። እኔማ አለቃትም፣ እኔ ሰላም አይደለሁም እሷን ካለቀቅኳት አለች። ወይኔ ወላሂ እንዴት እንዳሳቀችኝ ዋሰው ሰላም። ከዛን ህዊዬ ለእኔ ስትይ እባክሽን ለእኔ ስትይ አለቻት። እየገፍታተረች ይዛት ወጣች። ሳሮን አበደች ማለት ነው፣ አበደች። ከዛን አለቃትም አገኛታለሁ ህዊዬ ለአንቺ ብዬ ነው እንጂ አለቃትም እችልማ ብላ እንግዲህ እየተመናቀረች ሄደች ሰላም ማለት ነው። ከዛ ህዊዬ እየፈራች ወደ ቤት ተመለሰች። ይቅርታ አለቻት። አዎ አንቺማ ልማድሽ ነሽ፣ አስደበደብሽኝ በገዛ ቤት ያምጥተሽ ያንቺን ስል ደግሞ እኔ እሷን ከጎዳና ላይ አንስቼ ያመጣው ስል ደግሞ ሌላ አመጣችብኝ። ከዛ እንግዲህ ሳሚ፣ ሳሮን፣ ዳዊት፣ ሂሩት ባሉበት ቦታ ህዊም እነሱ ጋር ቁጭ ብላ ነበረ። እቺ ጋሲ ምን ይገትርሻል እዚህ ጋር እቺ በለሳ ማን እዚህ ጋር ነው ያለሽ እያለች ልጅቷን እያንቋሸሸቻት በጣም እየተናገረቻት ነበረ። ኧረ እባክሽን ተይ እንጂ ሴትዮ ይላታል ሳሚ። ምንም ልትሰማ አልቻለችም። እንግዲህ ጊዜ የሰጠው ቅል ድንጋይ ይሰብራል አለ ያገሬ ሰውና ከዛ ህዊዬ አንገቷን ደፍታ ሄደች። ከዛም ሳሮን የዚች የሂሩት ጓደኛ ዛሬ ደበደበች። የህዊ ጓደኛ ጽቤት ያምጥታ ደበደበችኝ። ስሟ ማን ነበር ያለችው? ሰላም። ወይ ሰላም እኮ እብድ ናት ምናምን አለ። እንዴ አንተም ታውቃታለህ? ኧረ በጣም የምትመች ልጅ በሳቅ ነው የምትገልሽ ምናምን አለና ሳሚ በጥፊ እናንተ የኔን በጥፊ መምታት እናንተ ደስ አላችሁ አይደለ ምናምን ስትል ሳሚም እየሳቀ ነበረና ከዛም እንግዲህ የባንክ አካውንትሽን አሳይ ማየት አለብኝ አላት። ለምን አለችው። በቃ ማየት አለብኝ ማወቅ አለብኝ ስንት ብር እንዳለሽ አላት ወንድምየው። ከዛ እኔ ጋር የለም ሳሚ አሳየው። አያችሁ ቀላል ሰው አይደለችም በነገራችን ላይ ሲሰሩ ማለት ነው። ከዛ ቡኩ አንተ ጋር ያለው አሳየው ስትለው አይ ቡኩ አሁን እኔ ጋር የለም ማለትና ከስልኩ ውስጥ አሳየው ማለት ነው። ይሄ ብቻማ አይደለም ማለትና ከዛን የህዊ ልጅ ፎቶ ከኪስ ውስጥ አወጣና እቺ ምንድናት አለች። እቺ የህዊ ልጅ አይደለችም ሲላት ህዊዬ ሰማችና እየሮጠች መጣች። ሳሮን እንደዚህ አያትና ደነገጠች ማለት ነው። አይኗን አፍጥጣ እንግዲህ እንደዚህ አንገቷን ደፍታ ቀረች። ህዊዬ ወይኔ ልጄ ምናምን እያለች ፎቶውን ከሳሮን ላይ ተቀበለቻት ማለት ነው። አሁን ምንም የሚፈጠር ይመስላችኋል? ምን አይነት ዘዴስ ታመጣለች ብላችሁ ታስባላችሁ? መቼም እሷ ዘዴ አታጣም። ይህን ፎቶ እንደዚህ ያደረኩት ወይ ደግሞ ላፈላለግበት ነው ልትል ትላለች። ምክንያቱም በጣም ከሃዲ ናት ሳሮን ማለት እና አስመሳይ በጣም እኔ ሰው እኮ ሰው ባደረገላችሁ እንዴት ይወቅሰላችኋል? በእናታችሁ ከፈጣሪ ዘንድ ለማግኘት አይደል እንደ የሆነ ነገር የምናደርገው ለሰዎች ግን ባደረጋችሁት ለዛ ሰው ባደረጋችሁት ያንን ሰው ዘላለም ስትወቅሱ ትኖራላችሁ። ሳሮን ደግሞ ባደረገችላት ነገር እየወቀሰቻት ነውና እንግዲህ የህዊ ልጅ
እሷ ናት ከቤት የሰረቀችው። ምን ይመስላችኋል? ሳሮን በቀጣይ ወደ እስር ቤት ልጇን የትም ገብታ የህዊ ልጅ ታመጣለች ብዬ አስባለሁ። ህዊዬም እንግዲህ ወላጅ ቤተሰቦቿ መጥተዋል፣ እናት አባትሽ መጥተዋል፣ እውነተኛ እናት አባትሽ ብለዋታለች፣ ሰላም ማለት ነው።